ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 እስከ 5። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሐሙሱ ለሚያዝያ በዛቲ ዕለት አረፈ አቢይ ነቢይ ሕዝቅኤል ወልደ ቡዝ ካህን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 5 በዚች ቀን የካህኑ የቡዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። ይህም ካህንም ነቢይም ሆኖ ናቡከደነጾር የእስራኤል ልጆች በማረካቸው ጊዜ ወደ ባቢሎን ተማርኮ ሄደ። በባቢሎን አገርም ሳለ የትንቢት መንፈስ በላዩ አደረ። በትንቢቱ ውስጥም የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበረች ድንግል እመቤታችን ማርያም ስለመወለዱና ከወለደችውም በኋላ በድንግልና ጸንታ ስለመኖሯ ተናገረ። እንዲህም ብሎ ትንቢት ተናገረ። እኔ ወደ ምስራቅ ስመለከት የተዘጋች ደጅ አየሁ። ይህች በርም ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታል፣ ከእርሱም በቀር የሚገባ የሚወጣ የለም አለኝ። ሁለተኛም ስለ ክርስትና ጥምቀት በንጹሕ ውሃ እረጫችኋለሁ፣ ከኃጢአታችሁም ትነጻላችሁ፣ ከርኩሰታችሁም ሁሉ አዲስ ልብን እሰጣችኋለሁ፣ አዲስ እውቀትንም አሳድርባችኋለሁ። ድንቁርና ያለበትን ልብ ከሰውነታችሁ አርቄ እውቀት ያለውን ልብ እሰጣችኋለሁ። መንፈስ ቅዱስንም ተቀብለው የእግዚአብሔር ልጆች እንደሚሆኑ ተናገረ። ሕዝቡንም ማስተማር ስለመተዋቸው ካህናትን ሲገስጽ፣ ካላስተማራችኋቸውና ካላነቃችኋቸው የሰዎችን ነፍስ እግዚአብሔር ከእናንተ ይፈልጋል አላቸው። ደግሞም ስለ ሥጋ መነሳት በሕይወት ለመኖርም ቢሆን ወይም በስቃይ አስቀድሞ እንደነበሩት በድኖች ተነስተው ከነፍሶቻቸው ጋር አንድ ሊሆኑ አላቸው ብሎ ተናገረ። ለሚያምንባቸው የሚጠቅሙ ብዙዎች ትንቢቶችን ተናገረ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራትን ገለጠ። የእስራኤል ልጆችም በባቢሎን ሳሉ ጣዖት ባመለኩ ጊዜ ገሰጻቸው። ስለዚህም አለቆቻቸው በጠላትነት በላዩ ተነስተው ገደሉት። ይህም ሁሉ ትንቢቱ የክብር ባለቤት መድኃኒታችን ሰው ከመሆኑ በፊት ነው። የትንቢቱ ዘመንም 20 ዓመት ነው። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት የአፍላሚ፣ የታወድራ፣ የመነኮስ አርሳኒና የዋስለዲስ የገድላቸው መታሰቢያ ነው። በረከታቸው ከኛ ጋር ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 6 በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 5 ቀን የሚከበሩ ዓመታዊ በዓላት፣ እግዚአብሔር ሰንበትን ቀደሰ። ቅዱስ ሕዝቅኤል ነቢይ፣ ቅዱስ ዲዮስቆሮስ ክፉ ላለመናገር ድንጋይ ጎርሶ የኖረ አባት፣ ቅድስት ታወድራ፣ ቅዱስ አርሳኒ፣ ቅዱስ ያሬድ ካህን ልደቱ የተወለደበት፣ ኢትዮጵያዊው ማህሌታይ። ወርሃዊ በዓላት፣ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ሐዋርያ፣ አቡነ ገብረ መንፈስ ቅዱስ ጻድቅ፣ አባ ገብረ ሕይወት፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናሂሶ። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 እስከ 5። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የቅዱሳን አምላክ ልዑል እግዚአብሔር በቸርነቱ ይጎብኘን። በዓሉን የሰላም በዓል ያድርግልን። ለብርሃነ ትንሣኤው በሰላም እንዳደረሰን ለብርሃነ ዕርገቱ ደግሞ እንዲሁ በሰላም ያደርሰን። ይቅርታውን ቸርነቱን ያረቅብን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ
ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።